እንደምታዩ ነው በደንብ ተደርጎ ፊኒሺንጉም ተሰርቷል በደንብ ላይት አለው አይሹ አይደል ማስተር ቤድሩም ነው ይሄ ኦኬ የራሱ መታጠቢያ ያለው ማስተር ቤድሩም መኝታ ይሄ ይመስላል የኪችን ሴት ነኝ ብለሽኛል ምግብ ማብሰል ወዳለው ብለሽኛል ኦ ማይ ጋድ እኔማ ከዚህ ኪችን አልወጣም ስፔሻሊ ይሄ 40/60ውን ኦፈር የትኛው ሪል ስቴት አዲስ አበባ ላይ የትኛው ቼክ ቢደረግ የለም ከቴምር ውጭ ኦኬ መገናኛ የጫካ ፕሮጀክት የካተራራ ላይ በጣም የሚገርም አፓርትመንት አለን ይሄም ሳር ቤት አይደለ ከዚህ ውጭ ደግሞ ሳር ቤት አደባባዩ ጋር ሌላ አዲስ ሳይት የሚጀመር ነው አለ ብዙ ፋሲሊቲዎችን የያዘ ልክ የጂም የስፓ የልጆች መጫወታ ኦፕን ቴራስ ያለው ከሰባት በላይ ኦልሞስት 7 የሚሆን ሊፍት አለው ህንጻችን የራሱ ባካፕ ጂተር ትራንስፎርመር የመብራት መቆራረጥ እንዳይኖር የከርሰ ምድር ውሃ እነዚህን የያዘ በጣም ዘመናዊ እንደ ቴምር እንግዲህ ሌክዠሪ ምለው እንደ ቴምር በጣም አሪፍ ምለው ሳይት ነው ባለ አንድ መኝታ 60 ካሬ ያለን ኦኬ ሙሉ ክፍያው 7 ሚሊዮን 200 ሺህ ብር ነው ይሄንን አሁን ላይ 20% 1 ሚሊዮን 440 ሺህ ብር ይከፍሉና ደንበኞች ከዛ ቀሪውን 5% እያደረጉ ነው የሚከፍሉት ኦልሞስት ወደ 300 ምናምን ሺህ ብር በግንባታው መሰረት ለ3 አመት ያለ ምንም ዋጋ ጭማሪ እየከፈሉ መሄድ ይችላል እጁ ላይ ትንሽ ብር ያለ ሰው 20% ከፍሎ በግንባታው መሰረት እየከፈለ መሄድ ይችላል እጁ ላይ በደንብ ካሽ ያለው ሰው አሁን ላይ 100% ከፍሎ 35% መጠቀም ይችላል ሌላው ትልቁ ኦፈር ደግሞ 40%ን አሁን ከፍለው ቀሪውን 60% ምንም ክፍያ ሳይጠየቁ ከ3 አመት በኋላ ቤቱን ሲረከቡ መክፈል ሰርተን አጠናቀን አስረክበናል ኦኬ which means ከ500 በላይ አባወራዎችን የቤት ባለቤት አድርገናል እስከዛሬ ባለን ቆይታ አሁን ላይ ከረንትሊ ደግሞ የተለያዩ ሳይቶች ላይ እየሸጥን ነው ታዲያ ግን ሰርፕራይዝ አለ ብለሽ ነበር አትረሺም አልረሳውም በጭራሽ አልረሳውም ሳይታችን የት መሰለሽ መገናኛ ወደ ጫካ ፕሮጀክት አዲስ አስፋልት ተሰርቷል አስፋልቱ ዳር ላይ ነው ያለው የሚገርምሽ ከጀርባው በጣም ትልልቅ ባለሀብቱ ኃይሌ ገብረስላሴ ቤቱ ከኛ ጀርባ ነው ኦኬ ከኛ ሳይት ጀርባ ነው ቤልቪ ሆቴል አለ ከጀርባችን ትልልቅ ይሄ ቦታው እንዴት ነው በጣም አየሩ ደስ ይላል ቅዝቃዜ ያለ በተለይ ደግሞ በማታ ከተማውን ቪውን ስታዩ በጣም ሰላማዊ የሆነ ቦታ ነውና ብዙ ባለሀብቶች እነዚህ አትሌቶችና የሚመርጡታል እዛ አካባቢ ኤክስፔንሲቭም ነው ቤት እዛ አካባቢ ለመግዛትና ያ ኤሪያ ላይ ነው አፓርትመንት እየሸጥን ያለ ነው ግራውንድ ፕላስ 16 የሆነ ብዙ ፋሲሊቲዎችን የያዘ ልክ የጂም የስፓ የልጆች መጫወታ ኦፕን ቴራስ ያለው ከሰባት በላይ ኦልሞስት 7 የሚሆን ሊፍት አለው ህንጻችን የራሱ ባካፕ ጂተር ትራንስፎርመር የመብራት መቆራረጥ እንዳይኖር የከርሰ ምድር ውሃ እነዚህን የያዘ በጣም ዘመናዊ እንደ ቴምር እንግዲህ ሌክዠሪ ምለው እንደ ቴምር በጣም አሪፍ ምለው ሳይት ነው እሱ ላይ ከስቱዲዮ እስከ ባለ 3 መኝታ አማራጮች አሉ ኦኬ የሚገርምሽ ከ2 ሚሊዮን 700 ሺህ ብር ሙሉ ክፍያ ጀምሮ ነበር ስቱዲዮ ግን ያው አሁን ላይ ስቱዲዮ ሽጠን ጨርሰናል አለቀ በቃ በ3 ቀን ውስጥ ነው ሽጠን የጨረስነው ኦኬ በጣም ጥሩ ከባለ አንድ መኝታ ጀምሮ አለ ባለ 1 ባለ 2 ባለ 3 መኝታ አማራጮች አሉ ሶ ዲቴል ዋጋ ልናገር ደስ ይለኛል ይፈልጉታል አዎ በደንብ አድርገው እሺ መልካም ስለዚህ ዲቴል ለመናገር ስልኬን መክፈት አለብኝ በሶስት አይነት ያከፋፈል መንገድ ደንበኞች እንዲመቻቸው አድርገናል ለሽያጭ ወጣ የመጀመሪያው 20% ከቶታሉ ላይ ቅድመ ክፍያ ይከፍሉና ቀሪውን በ16 ዙር ክፍያ 5% እያደረጉ ይከፍላሉ በግንባታው መሰረት ማለት ነው በ3 አመት ነው የሚከፍሉት የ3 አመት ፕሮጀክት ነው ኦኬ 5% ሲከፍሉ ምንም አይነት የዋጋ ጭማሪ የለውም ፊክስ ዶላር ቢጨምር ኮንስትራክሽን ማቴሪያል ዋጋ ቢጨምር ምንም አንጨምርባቸው መጀመሪያ በነበረው ማለት ነው መጀመሪያ አሁን ለምሳሌ እያየው ልንገርሽ ባለ አንድ መኝታ 60 ካሬ ያለን ኦኬ ሙሉ ክፍያው 7 ሚሊዮን 200 ሺህ ብር ነው ይሄንን አሁን ላይ 20% 1 ሚሊዮን 440 ሺህ ብር ይከፍሉና ደንበኞች ከዛ ቀሪውን 5% እያደረጉ ነው የሚከፍሉት ኦልሞስት ወደ 300 ምናምን ሺህ ብር በግንባታው መሰረት ለ3 አመት ያለ ምንም ዋጋ ጭማሪ እየከፈሉ መሄድ ይችላል እሺ በጣም አሪፍ አንደኛ ያከፋፈል መንገድ ይሄ ነው ሁለተኛ ያከፋፈል መንገድ 100% አሁን የሚከፍሉ ከሆነ 35% እንቀንስላቸዋለን ይሄ ማለት ቤቱን በ65% ብቻ ይገዛሉ ማለት ነው 35% ቅናሽ ይደረጋል ለምሳሌ ባለ አንድ መኝታው 7 ሚሊዮን 200 ሺህ ብር የነበረው አሁን ላይ 100% የሚከፍሉ ከሆነ 4 ሚሊዮን ብር ይሆናል ኦኬ 4 ሚሊዮን 32 ሺህ ብር ኢማጂን ከ3 ሚሊዮን ብር በላይ ዲስካውንት 100% ለደንበኛው እጅግ ተመራጭ ነው በደንብ ካሽ ላለው ሰው በጣም ሌላ ሶስተኛው አከፋፈል 40/60 ምንለው በጣም የትኛውም አዲስ አበባ ላይ የሌለ አይነት ያከፋፈል መንገድ ይሄ ነው 40/60 ኮንዶሚኒየም ነው አይደል የሚመስለው ብዙ ሰው እንደዛ ነው የሚያስበው 40/60 ማለት አሁን ላይ 40% ይከፍሉናል ለኛ
ይሄ ማለት ምሳሌ ከ7 ሚሊዮን 200 ሺህ ብር ላይ 40% ለኛ ይከፍሉናል 2 ሚሊዮን 880 ሺህ ብር። ከዛ ከቀሪው ክፍያ ላይ 60% ላይ የተወሰነ ዲስካውንት እናደርግላቸዋለን። ከዛ ቀሪውን ክፍያ መቼ የሚከፍሉ ይመስልሻል? እኔ እንጃ። ቤቱን ሰርተን አጠናቀን ቁልፍ ስናስረክባቸው። ቁልፍ ተረከበው? አዎ የዛሬ 3 ዓመት ቤቱን ሰርተን ስናስረክባቸው ነው የሚከፍሉ። በጣም ጥሩ። አሁን ላይ 2.8 ሚሊዮን ብር ይከፍላሉ። ከዛ ቀሪዋን ክፍያ የዛሬ 3 ዓመት ምንም አይነት ክፍያ መሀል ላይ አንጠይቃቸው። ኦኬ። ቤቱን አልቆ ቁልፍ ስናስረክብ ቤታቸውን ሲረከቡ ቀሪውን ክፍያ ይከፍላሉ። በጣም ደስ ይላል። 40/60 የምንለው ይሄ የትኛውም እንዳልኩሽ አዲስ አበባ ላይ የትኛውም ሪል ስቴት ቼክ ቢደረግ 40/60 የለም። ይሄኛው ኦፈር የባለ አንዱ ነው። ልቀጥል ወደ ባለ ሁለቱ። ደስ ይለኛል። እሺ ያው ደንበኞች ብዙ ሁሉም ኢንትረስቱ ስለሚለያይ ባለ አንድ ባለ ሁለት ኢንትረስታቸው ስለሚለያይ ለምሳሌ ባለ ሁለት መኝታ 90 ካሬ ያለን 10 ሚሊዮን 800 ሺህ ብር ነው ሙሉ ክፍያው። ሶ በ20% አከፋፈል መሄድ የፈለገ አሁን ላይ 2 ሚሊዮን 100 ሺህ ብር ይከፍልና 20%ቱ ቀሪውን 5% እያደረገ በ3 ዓመት መክፈል ይችላል። አንደኛው አማራጭ። ሁለተኛው አማራጭ አሁን ላይ 100% የሚከፍሉ ከሆነ 35% ቅናሽ ይደረግላቸዋል። which means 10 ሚሊዮን 800 ሺህ ብር የነበረውን ቤት አሁን ላይ 100% ከከፈሉ 35% ቅናሽ አድርገን ወደ 7 ሚሊዮን ብር እናወርድላቸዋለን ማለት ነው። ትልቅ ዲስካውንት ነው በጣም ያ። ሌላኛው ሶስተኛው አማራጭ ደግሞ ያው 40/60 40/60 የ10 ሚሊዮን 800 ሺህ ብሩን አሁን ላይ 40% 4.3 ሚሊዮን ብር ይከፍሉናል። 4 ሚሊዮን 300 ሺህ ብር ይከፍሉንና ከዛ የተወሰነ ዲስካውንት ከቀሪው ላይ አድርገን ቀሪዋን ክፍያ የዛሬ 3 ዓመት ቤቱን ሲረከቡ ነው የሚከፍሉት። አሁን 4.3 ሚሊዮን ብር ብቻ ነው የሚከፍሉት። ከዛ ቅናሽ አድርገን የዛሬ 3 ዓመት ቤቱን ሲረከቡ ቀሪዋን 6 ሚሊዮን ብሯን ይከፍላሉ ማለት ነው። ደስ ይላል። ትልቅ ኦፈር ነው ወይስ? በጣም በእርግጠኝነት በጣም ደንበኞች አትራክቱ ነው እንደሚገዙ እርግጠኛ ነኝ። ለደንበኛ ተብሎ ደግሞ 3 አይነት ያከፋፈል ሁኔታ ይዛችሁ መቅረባችሁ ደስ የሚል ነገር ነው። በጣም ሌላኛው ባለ 3 መኝታ አማራጭ ነው። ባለ 3 መኝታ ሙሉ ክፍያው ለምሳሌ 14 ሚሊዮን 160 ሺህ ብር ነው። ቅድመ ክፍያ አሁን ላይ 20% የሚከፍሉ ከሆነ 2 ሚሊዮን 800 ሺህ ብር ይከፍሉናል ደንበኞች። ከዛ ቀሪውን ያው 5% እያደረጉ በ3 ዓመት። ሁለተኛው ኦፕሽናቸው 100% ሲከፍሉ 35% ቅናሽ። ይሄ ማለት 14 ሚሊዮን 100 ሺህ ብር የነበረው ወደ 9 ሚሊዮን 200 ሺህ ብር እናወርድላቸዋለን። ሶስተኛውና ያው አሪፉ አማራጭ ምንድነው? 40/60 ነው። 40/60 ከ4 ሚሊዮን 100 ሺህ ላይ አሁን ላይ 5 ሚሊዮን 600 ሺህ ብር ከፍለው ከቀሪዋ ክፍያ ላይ የተወሰነ ዲስካውንት አድርገንላቸው ቀሪዋን 7 ሚሊዮን ብር የዛሬ 3 ዓመት ቤታቸውን ሰርተን አጠናቀን ቁልፍ ስናስረክባቸው ይከፍሉናል ማለት ነው። ኢማጂን እጁ ላይ ትንሽ ብር ያለ ሰው 20% ከፍሎ በግንባታው መሰረት እየከፈለ መሄድ ይችላል። እጁ ላይ በደንብ ካሽ ያለው ሰው አሁን ላይ 100% ከፍሎ 35% መጠቀም ይችላል። ሌላው ትልቁ ኦፈር ደግሞ 40%ቱን አሁን ከፍለው ቀሪውን 60% ምንም ክፍያ ሳይጠየቁ ከ3 ዓመት በኋላ ቤቱን ሲረከቡ መክፈል። የዋጋ ጭማሪ የለም፣ ኢንፍሌሽን የለም፣ ኮንስትራክሽን ሌት መሆን አይችልም። የ3 ዓመት ፕሮጀክት ነው። በ3 ዓመት ነው የምናስረክበው። ግን የጫካ ፕሮጀክት አንዱ አካልም ስለሆነ ሌት መሆንም የሚችል አይነት ኮንስትራክሽን አለ። መንግስት የሚያስገድደዋል። ለኢንቨስትመንትም አሪፍ ነው። እዛ አካባቢ ቤት አይገኝም። ያው እንዳልኩሽ በጣም ብዙ ባለሀብቶች ታዋቂ ሰዎች ስለሚኖሩ ቦታውም ኤክስፔንሲቭ ነው። ትልቅ ኦፈር ነው ይሄ። ደንበኞች ቢጠቀሙ የተሻለ ነው ብዬ አስባለሁ። በጣም ደስ ይላል። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ በ3 የተለያየ ያከፋፈል ሁኔታ አማራጭ መገኘቱ እጅግ ለደንበኛም ለተመልካችም ለገዢም በጣም ደስ የሚል ነገር ነው። በጣም ታዲያ የጫካ ፕሮጀክቱ ይሄንን ይመስላል ብለሽ ካልሽኝ ደግሞ እስቲ አዲሱን ደግሞ እየወጣ ያለው የሳር ቤቱንም ፕሮጀክት እስቲ ንገሪ። ሳር ቤት በተመሳሳይ ነው የወጡትን ሙስሊያት ላይ የወጣ ናቸው። በተመሳሳይ ሳይት ሳር ቤት በጣም የምወደው ሳይት ነው። ሆነስሊ በጣም ነው የምወደው። እኔ ሳር ቤት ዊሽ የማደርገው ሳር ቤት ላይ መኖር ነው። ቤት በኖረኝ ብዬ የማስበው። ቢሮአችንም ያው እዛ ኤሪያ ላይ ነው ቢሮዬ። የሚገርምሽ አሁን ያለ ነው የሳር ቤት ያለቀው ህንጻ ላይ ነው። አሁን አዲስ ያወጣ ነው ሳይት ደግሞ ኤግዛክት አደባባዩ ጋር ዋናው አስፋልት ዳር ላይ ነው። ኦልሞስት ኮሊደር ተሰርቶ አልቋል። አስፋልቱ ዳር ላይ ያለ ሳይት ነው። እሱም ያው G+23 የሆነ ቢልዲንግ ነው። ያኛው G+16 ነው። ተመሳሳይ ነው። ብዙ የጂም የስፓ የልጆች መጫወቻ ግሪን ኤሪያ ኦፕን ቴራስ ያለው ይሄ የሊፍት የደረጃዎች ከርሰ ምድር ውሃ ኤቭሪ ፋሲሊቲን ያሟላ ዘመናዊ ቦታ ነው። በነገራችን ላይ ሳር ቤት ታውቂያለሽ የብዙ ኤምባሲዎች ከ18 በላይ ኤምባሲ ያለ ሳር ቤት ኤሪያ ላይ የአፍሪካ ህብረት ዋና መቀመጫ ናት ሳር ቤት። ብዙ ፎሬነሮች የውጭ ሀገር ዜጎች የሚመኟት ናት። ኢቭን ቤት $2,000 በላይ እንደሚከራይ ታውቂያለሽ ሳር ቤት ላይ? አዎ ጎበዝ አንቺ ያው ቤት ላይ ስለምትሰሪ በደንብ ታውቂዋለሽ። በቃ ፕራይም አዲስ አበባ ላይ ፕራይም የሚባል ሎኬሽን ሆነስትሊ ሳር ቤት ነው። ሬንቱ በዶላር ነው። በጣም ብዙ ይሄ ዲፕሎማቶች ኤቭሪ ሲመጡ ማረፍ የሚፈልጉት ሳር ቤት ነው።
ለትራንስፖርቴሽንም ለሴኩሪቲም ኤቭሪ ነገር በቃ ሴፍ የሆነች ቦታ ናትና እዛ ቦታ ላይ እንግዲህ የሚገርም አፓርትመንት ነው እየገነባን ያለነው። ነው መገናኛው ላይ ከስቱዲዮ ጀምሮ ነው ያለው። እዚህኛው ላይ ግን ከባለ አንድ መኝታ ጀምሮ አሉ ማለት ነው። ዲቴይል እሱንም ልናገር በደንብ አይደል። ለምሳሌ ባለ አንድ መኝታው ሳር ቤት ላይ 73 ካሬ ያለ እሱ ላይ ሙሉ ክፍያው 8,760,000 ብር ነው። የባለ 3 መኝታው ማለት ነው። ሶ አሁን ላይ 20% ደንበኞች ይከፍላሉ። ይሄ ማለት 1,752,000 ብር ይከፍሉንና ቀሪውን 80%ቱን 5% እያደረጉ ልክ እንደ መገናኛው ሳይት ለ3 ዓመት ይከፍላሉ ማለት ነው። አሁን ላይ ደግሞ እጃችን ላይ ካሽ አለ 100% ነው መክፈል የምንፈልገው ለሚል ደንበኛ ደግሞ 100% ሲከፍል 30% ቅናሽ እናደርግለታለን። የመገናኛው 35% ነው 100% ለሚከፍል ሰው፣ እዚህ ደግሞ 30% ነው። ይሄ ማለት ለምሳሌ ባለ አንድ መኝታው 8,760,000 ብር የነበረው 100% ለሚከፍል ደንበኛ 30% ቅናሽ አድርገን ወደ 6,100,000 ብር እናወርድለታለን ማለት ነው። ሶ 20% ከፍሎ ቀሪውን ያለ ምንም ዋጋ ጭማሪ በ3 ዓመት መክፈል ይችላል። ኦር ደግሞ አሁን ላይ 100% ከፍሎ 30% መጠቀም ይችላል ማለት ነው። 40/60 ለመገናኛው ብቻ ነው። እዚህ ሳር ቤት ላይ አይሰራም። 40/60 ሳር ቤት ላይ ሁለት አይነት ያከፋፈል መንገድ ነው ያለው። ባለ ሁለት መኝታው ላይ ደግሞ ስመጣ ለምሳሌ 102 ካሬ ያለን ቤድሩም ሙሉ ክፍያ 12,240,000 ብር ነው። የእሱን ደንበኞች አሁን ላይ 20% ይከፍሉናል። 20% 2,400,000 ብር ይከፍሉንና ቀሪውን እንዳልኩሽ በ3 ዓመት በተመሳሳይ 5% እያደረጉ ይከፍላሉ ማለት ነው። አሁን ላይ 100% የመክፈል ሀሳብ ያላቸው ደግሞ 30% እንቀንስላቸውና 12,200,000 ብር የነበረው ቤት ወደ 8,500,000 ብር ይወርድላቸዋል ማለት ነው። የቱ ቤድሩሙ 3 ቤድሩሙ ላይ ደግሞ ስመጣ ለምሳሌ 136 ካሬ ያለን 3 ቤድሩም የሱ ቶታል ፕራይስ የሚሆነው 16,300,000 ብር ነው። 20% አሁን ላይ የሚከፍሉን ደንበኞች 3,200,000 ብር ነው። ከዛ ቀሪውን እንዳልኩሽ በግንባታው መሰረት ይከፍላሉ ማለት ነው። አሁን ላይ ዲስካውንቱ መጠቀም ከፈለጉ ደግሞ 16,300,000 ብር የነበረውን ቤት ወደ 11,400,000 ብር እናወርድላቸዋለን ማለት ነው። ሶ በሁለት አይነት ያከፋፈል መንገድ አሁን ላይ 20% ከፍለው ቀሪውን በ3 ዓመት ወር ደግሞ አሁን ላይ 100% ከፍለው 30% መጠቀም ይችላሉ። 40/60ውን ደግሞ ከፈለጉ መገናኛ ላይ መጠቀም ይችላሉ ማለት ነው። ሁለቱም ያው ፕራይም የሚባል ሎኬሽን ነው። ስፔሻሊ ይሄ 40/60ውን ኦፈር የትኛውም ሪል ስቴት አዲስ አበባ ላይ የትኛው ቼክ ቢደረግ የለም ከቴምር ውጭ። ስለዚህ የደንበኞች ተጠቃሚ ቢሆኑ በጣም አሪፍ ነው ብዬ አስባለሁ።